ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ዩናይትድ ስቴትስ ቢ52 የተሰኙ ቦምብ ጣይ ተዋጊ ጀቶችን በመላክ ቻይናንና ሩሲያን አስጠነቀቀች። ሩዋንዳ፣ ዲሞክራቲክ ኮንጎና ብሩንዲ በአሜሪካ አማካኝነት ተደርሶ የነበረውን የሰላም ስምምነት እንዲጣስ አድርጓል ስትል ከሳለች። ኤም23 የተሰኘው አማጺ ኃይልም ወሳኝ የተባለች ከተማን መያዙም ታውቋል። የታይዋን ከፍተኛ ዲፕሎማት ሚስጥራዊ ጉብኝት በእስራኤል ማድረጋቸው ይፋ ሆኗል። ህንድ ከሩሲያና ከአሜሪካ ጋር ያላትን ግንኙነት ማስቀጠል ትችላለች የሚል ጥያቄም እየተነሳ ነው። የጀርመኑ ቻንስለር፣ የብሪታንያው ጠቅላይ ሚኒስትርና ፕሬዚዳንት ማክሮን ከትራምፕ ጋር በዩክሬን ጉዳይ መምከራቸው ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሩዋንዳ፣ ዲሞክራቲክ ኮንጎና ብሩንዲ በአሜሪካ አማካኝነት ተደርሶ የነበረውን የሰላም ስምምነት እንዲጣስ አድርገዋል ስትል ከሳለች። ሩዋንዳ ይህንን ክስ ያሰማችው ፕሬዚዳንት ፖል ካጋሜና የኮንጎ አቻቸው ፊሊክስ ቲሽኬዴ በፕሬዚዳንት ትራምፕ አማካኝነት የሰላም ስምምነቱን ከተፈራረሙ ከቀናት በኋላ ነው። በሩዋንዳ መንግስት እንደሚደገፍ የሚነገርለት ኤም23 የተሰኘው አማጺ ቡድን በምስራቃዊ ኮንጎ ኡቪራ የተሰኘች ከተማን ከተቆጣጠረ በኋላ ነው ሩዋንዳ ስምምነቱ መጣሱን በማንሳት ሀገራቱን የከሰሰችው። በዚህም ሳቢያ ወደ 200 ሺህ የሚጠጉ ሰዎች ከቀያቸው እንዲፈናቀሉ አድርጓልም ተብሏል። ቀጠናው ለበርካታ አስርት ዓመታት ባለመረጋጋት የዘለቀ ሲሆን በ10 ሺዎች የሚቆጠሩት ሰዎች ሕይወታቸውን እንዲያጡ እንዲሁም በሚሊዮን የሚቆጠሩት ደግሞ ቀያቸውን ለቀው ወደ ተለያዩ ጎረቤት ሀገራት እንዲሰደዱም አድርጓል። ኤም23 የተሰኘው አማጺ ቡድን በሚኒራል እንደበለጸጉ የሚታመኑ የምስራቃዊ ኮንጎ በርካታ ከተሞችን እየተቆጣጠረም ዘልቋል። አሁን በአማጺው ኃይል በቁጥጥር ስር የገባችው የኡቪራ ከተማ ከቡሩንዲ ዋና መዲና ቡጁምብራ በቅርብ ርቀት ላይ የምትገኝም ናት። ሩዋንዳ ለ10 ዓመታት የዘለቀውን ግጭት ያስቆማል ተብሎ የታመነበትና ከቀናቶች በፊት የተደረሰውን ስምምነት እንዲጣስ ያደረጉት ኮንጎና ብሩንዲ እንጂ እኔ እጄ የለበትም በማለት ገልጻለች። ሩዋንዳ ይህንን ትበል እንጂ ኮንጎና ብሩንዲ ግን ለስምምነቱ መጣስ ተጠያቂዋ እርሷ ነች ብለዋል። አሁን በተቀሰቀሰው ግጭት ቢያንስ 74 የሚደርሱ ንጹሃን ተገድሏል የተባለ ሲሆን 83 ሰዎች ደግሞ ቆስለዋል። የመንግስታቱ ድርጅት ኪንሻሳና ሌሎች ሩዋንዳ ኤም23 የተባለውን አማጺ ኃይል ትደግፋለች ብለው የሚያምኑ ቢሆንም ኪጋሊ ግን ይህንን ውንጀላ አትቀበለውም። ዩናይትድ ስቴትስ ቢ52 የተሰኙ ቦምብ ጣይ ተዋጊ ጀቶችን በመላክ ቻይናንና ሩሲያን አስጠንቅቃለች። ሩሲያና ቻይና በቅርቡ በጃፓን የአየር ክልል አቅራቢያ የጋራ ወታደራዊ ልምምድ ማድረጋቸው ይታወቃል። ይሄው የጋራ የጦር ልምምድም በቦምብ ጣይ ተዋጊ ጀቶች እየታጀበም ነበር። ይህንን ተከትሎም ጃፓን በስጋት ውስጥ ገብታ ቆይታለች። እናም አሁን ጃፓንና አሜሪካ ለሀያላኑ ሀገራት ምላሽ እንዲሆን በሚል እነርሱም በተራቸው ወታደራዊ አቅማቸውን በጋራ አሳይተዋል። ይሄው የቶኪዮና የዋሽንግተን ትብብር እኛም ዝግጁ ነን፣ ቻይናና ሩሲያ በኃይል ምንም ነገር እንዲለውጡ አንፈቅድም የሚል መልእክት ለማስተላለፍ ልምምዱን ማድረጋቸውን ከሮይተርስ ዘገባ ላይ ተመልክተናል። በቅርቡ ሩሲያና ቻይና ባደረጉት የጋራ ልምምድ ቻይና ኤች6 የተሰኘው ቦምብ ጣይ እና ሩሲያ ደግሞ ቲዩ95 የተሰኘ ቦምብ ጣይ ጀቶችን በመጠቀም ነበር በጃፓን የአየር ክልል አቅራቢያ የጋራ ልምምድ አድርገው የነበሩት። በተጨማሪም እነዚህ ቦምብ ጣይ ተዋጊዎች በጃፓንና በደቡብ ኮሪያ የአየር ክልል አቅራቢያም በጋራ ሲበሩ ታይተው ነበር። እናም የአሁኑ የአሜሪካና የጃፓኑ ልምምድ እኛ
እኛም ከእናንተው አቅም ጋር የሚመጣጠን ኃይል አለን የሚለውን መልእክት ለማስተላለፍ እንደሆነ ተነግሯል። ዩናይትድ ስቴትስ እና ጃፓን ከቻይናና ሩሲያ የጋራ የጦር ልምምድ በኋላ ነው ወታደራዊ ልምምድ ማድረጋቸው የተዘገበው። የአሜሪካ ኒውክሌር መሸከም አቅም ያላቸው ጀቶች በጃፓን ባህር ከጃፓን ተዋጊ ጀቶች ጋር በመሆን ትላንት ረቡዕ መብረራቸው ነው የተሰማው። የጃፓን የመከላከያ ሚኒስቴር ሁለቱም ሀገራት ጠንካራ አቅማቸውን በማሳየት የመከላከል ዝግጁነታቸውን አሳይተዋል ብሏል። የታይዋን ከፍተኛ ዲፕሎማት ሚስጥራዊ ጉብኝት በእስራኤል ማድረጋቸው ይፋ ሆኗል። ከፍተኛው ባለስልጣን ይህንን ጉዞ ያደረጉት እስራኤልና ታይዋን በመከላከያ ዘርፍ ያላቸውን ግንኙነት እያጠናከሩ ባለበት ሰዓት እንደሆነም ተመላክቷል። የታይዋን ምክትል ውጭ ጉዳይ ሚኒስትር በእስራኤል ሚስጥራዊ ጉብኝት ማድረጋቸውን የተሰማው ይህ የውጭ ጉዳይ ሚኒስትሩ ሚስጥራዊ ጉዞም ታይዋን ከእስራኤል ጋር በመከላከያው ዘርፍ ያላትን ግንኙነት ለማሳደግ ያለመ እንደሆነም ተነግሮለታል። ታይዋን እና እስራኤል ይፋ የሆነ ዲፕሎማሲያዊ ግንኙነት ባይኖራቸውም በጋዛው ጦርነት ታይዋን የእስራኤል ደጋፊ ነች። በቅርቡ ምክትል ውጭ ጉዳይ ሚኒስትሩ በሚስጥር ወደ እስራኤል ተጉዘው እንደነበረ ለጉዳዩ ቅርበት ያላቸው 3 ምንጮች ነግረውኛል ሲል የዘገበው ሮይተርስ ነው። ታይዋን በዚህ ወቅት ከሀገራት ጋር በመከላከያ ዘርፍ ትብብር የምትፈልግ ቢሆንም ከቤጂንግ በሚደርስባት ጫና የተነሳ መደበኛ ዲፕሎማሲያዊ ግንኙነት ከብዙ ሀገራት ጋር የላትም። ቻይና ራስ ገዟን ታይዋንን እንደ አንድ ተገንጣይ የግዛቷ አካል አድርጋ እንጂ እንደ ሉዓላዊት ሀገር አትመለከታትም። እንደ ዜና ምንጮቹ ገለጻ ባለስልጣኑ ወደ እስራኤል ተጉዘው የነበረው ከጥቂት ሳምንታት በፊት ነው። ምክትል ውጭ ጉዳይ ሚኒስትሩ በሚስጥራዊ መንገድ እስራኤል ተጉዘው እንደነበረም ይፋ ከማድረግ ባለፈ ከማን ጋር እንደተገናኙ እንዲሁም በምን ዝርዝር ጉዳዮች ዙሪያ እንደመከሩ ዘገባው ያለው ነገር የለም። ነገር ግን የመከላከያ ኃይሏን ለማጠናከር የታለመ ጉዞ እንደነበረ ተመላክቷል። የታይዋን የውጭ ጉዳይ ሚኒስቴር መስሪያ ቤት ስለ ጉዳዩ ተጠይቆ ጥያቄውን ውድቅ አድርጎታል። ቻይና ለፍልስጤም የሀገርነት እውቅና የሰጠችው በ1988 ነው። ከዚያን ጊዜ አንስቶ ከፍልስጤማውያን ጋር ጥብቅ የሚባል ግንኙነት እንዳላትም ይነገራል። ታይዋን በተቃራኒው ለፍልስጤም የሀገርነት እውቅና የመስጠት እቅዱ እንደሌላት በተደጋጋሚ ትገልጻለች። ባለፈው ወር የታይዋን ውጭ ጉዳይ ሚኒስቴር ታይዋን ከእስራኤል ጋር በቴክኖሎጂና በመከላከያው ዘርፍ ግንኙነት እንዳላት ለሪፖርተር ገልጾ ነበር። ህንድ ከሩሲያና ከአሜሪካ ጋር ያላትን ግንኙነት ማስቀጠል ትችላለች የሚል ጥያቄ እየተነሳ ነው። ኒው ዴልሂ ምንም እንኳን ከዋሽንግተን በኩል ጫና እየበረታባት ቢሆንም ከሞስኮ ጋር ያላትን የኢኮኖሚ ትስስር ግን እያጠናከረች ነው። ህንድ በዚህ ሰዓት የሞስኮን ነዳጅም እየሸመተች ነው። ህንድ ለሩሲያ እያሳየች ያለው ወዳጅነት ፕሬዚዳንት ፑቲን ሀገራቸው አሁንም ተጽዕኖ ፈጣሪ መሆኗን እንዲሁም በምዕራባውያኑ ማዕቀብ ጨርሶ እንዳልተገለለች እንደማሳይ አድርገው ወስዱት የሚችሉበት አጋጣሚ ይሆናል የሚሉ ወገኖችም አሉ። ኒው ዴልሂ በሞስኮና በዋሽንግተን ጉዳይ ውግንናን ማሳየትን ሳይሆን አቻችሎ መዝለቅ ምርጫዋ እንደሆነ ተንታኞች ያነሳሉ። ምክንያቱም ሁለቱም ሀገራት በተለያዩ ጉዳዮች ያስፈልጓታልና ነው። ለምሳሌ ሩሲያ በመከላከያው ዘርፍ በኃይል አቅርቦትና በመሳሰሉት ጉዳዮች ታስፈልጋታለች። ሩሲያ ላለፉት 10 ዓመታት የህንድ የጦር መሳሪያ ዋነኛ አቅራቢም ሀገር ናት። ዩናይትድ ስቴትስ ደግሞ በኢኮኖሚ በቴክኖሎጂና ቻይናን በጋራ ለመከላከል እንደምታስፈልጋት ይነገራል። ህንድ እነዚህን ጥቅምና ጉዳት በማስላት ምንም አይነት ውግንናን ማሳየትን እንደማትመርጥ የፖለቲካ ተንታኞች ያስረዳሉ። በዚህ ሰዓት ለህንድ አስቸጋሪ ሁኔታ ነው ተብሎ ከሚነሳው ጉዳይ ውስጥም የሩሲያና የቻይና ግንኙነት መጠናከር ነው። ከዚህ ባለፈ ዋሽንግተን ሀገራት ሩሲያን እንዲያርቋት ትፈልጋለች። ይህንን ግን ህንድ አትቀበለውም። ህንድ እነዚህ ልዩነቶችን አጣጥማ በስኬት እየዘለቀች እንደሆነም የሚያመላክቱ ነጥቦች እንዳሉ ከአልጀዚራ ዘገባ ላይ ተመልክተናል። የጀርመኑ ቻንስለር የብሪታንያው ጠቅላይ ሚኒስትርና ፕሬዚዳንት ማክሮን ከትራምፕ ጋር በዩክሬን ጉዳይ መምከራቸው ተሰምቷል። መሪዎቹ ከፕሬዚዳንት ትራምፕ ጋር በዩክሬኑ ጦርነት ዙሪያ በስልክ መምከራቸው ነው የተነገረው። የዩክሬኑ ጦርነት እንዲቋጭና ሰላም እንዲሰፍን የተነጋገሩት የሀገራቱ መሪዎች በአጭር ጊዜ ውስጥም ይህንን ለማሳካት ቃል ገብተዋል ነው የተባለው። በመጪዎቹ ቀናት ውስጥም በርካታ የድርድር ስራዎች እንደሚከናወኑ መገለጹን የሩሲያ መገናኛ ብዙሃን
መውጣቷን አስነብበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አዲስ እቅዳቸውን ለአሜሪካ ያቀርባሉም ተብሎም ይጠበቃል። በፕሬዝዳንት ትራምፕ አማካኝነት የቀረበው የሰላም እቅድ የሩሲያን ጥቅም ብቻ የሚያስጠብቅ ነው የሚል ትችት ከአውሮፓ ሀገራት በኩል ሲነሳ መሰንበቱም ይታወሳል። ትራምፕም ሞስኮ ለሰላም እቅዱ ዝግጁ ብትሆንም ኪቭ አልተዘጋጀችም የሚል አስተያየት ሰሞኑን ሰጥቷል። የዩክሬኑ ጦርነት 4ኛ ዓመቱን ሊደፍን የተቃረበ ሲሆን በዚህ ሰዓት 1/5 የሚሆነው የዩክሬን ግዛት በሩሲያ ቁጥጥር ስር ሆኖ ይገኛል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።